ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በትላንትናው ዕለት እንግዲህ የሰሜን ለንደኑ ክለብ አርሰናል ዊጋንን ገጥሞ 4-0 በሆነ ውጤት ማሸነፍ ችሏል። ጎሎችንም ማዱኬ፣ ማርቲኔሊ፣ ሃንት የተባለው የዊጋን ተጫዋች ራሱ ላይ አስቆጥሯል እና ጄሱስም እንደዚሁ አሪፍ ጎል ማስቆጠር ችሏል። በጨዋታው እንግዲህ ኤቨርቼ ኢዜ በጣም ድንቅ የሚባል ብቃቱን ያስመለከተበት ጨዋታ ነው ማለት ይቻላል። 8.6 ሬቲንግን መውሰድ ችሏል። ተጫዋቹ ምን ያህል ፖቴንሻል እንዳለው ይታወቃል። ገና 27 ዓመቱ ከመሆኑ ማንዛር በጣም ድንቅ እንቅስቃሴን ማሳየት ችሏል። ሁለት የጎል ዕድሎችን እና ሁለት በጣም ትልቅ የሚባሉ የጎል ዕድሎችን መፍጠር የቻለው ተጫዋች መሆን ችሏል እና ትናንትና የነበረው ስታት በጣም ድንቅ የሚባል ነበረ። ከዚህ በፊት ከተመለከትነው በአርሰናል ቤት ከተመለከትነው አንጻር ከዚህ በፊት ካሳየን ብቃት አንጻር በጣም ድንቅ የሚባል ነበር። ሚካኤል አርቴታ ይህን ያህል እድል ሲሰጠው አልነበረም። በነገራችን ላይ ተጫዋቹ በጣም ድንቅ አቅም ያለው ተጫዋች እንደሆነ ሁሌም ቢሆን ይታወቃልና እንደዚህ አይነት ጨዋታዎች በጣም መልካም ናቸው። በትናንትናው ዕለት እንግዲህ ሚካኤል አርቴታ ማዱኬንም እንዲሁም ሳካንም በአንድ ሁለቱንም አሰልፏቸው ነበር የገባውና ሳካን እንግዲህ የኤኤምኤፍ ሮል ሰጥቶት ነበረ። እንዲሁም ኤቨርቼ ኢዜን የሲኤምኤፍ ሮል ኖርጋርድንም እንደዚሁ የዲኤምኤፍ ሮል ሰጥቶት ነበርና በትናንትናው ጨዋታ በጣም ድንቅ የሚባል እንቅስቃሴ ነው ማስመልከት የቻሉት። በቋሚ አሰላለፍ ውስጥ መግባት የቻሉት ደግሞ ሞስኬራ እና ሳሊባ ነበሩ። ግብ ጠባቂው ደግሞ አሪዛ ባላጋ ነበር እና በጣም ድንቅ የሚባል እንቅስቃሴ ነው ማስመልከት የቻሉት። እንደዚህ አይነት ታክቲካል ፍሌክሲቢሊቲ ሲኖር መልካም ነው ለአርሰናልም አንዳንድ ጊዜ ጎል ዕድሎችን መፍጠር ሲቸገር እንደዚህ አይነት የታክቲካል ፍሌክሲቢሊቲ ሲኖር ክለቡ ይጠቀማል ተብሎ ይጠበቃልና በትናንትናው ዕለት በጣም ድንቅ እንቅስቃሴ ነበር አርሰናሎች ማስመልከት የቻሉት። ሚካኤል አርቴታም እንግዲህ የተለያዩ ታክቲኮችን በተለያዩ ጨዋታዎች ላይ ለመጠቀም ዝግጁ እንደሆነ ፍንትዋጎ የሚያሳይ ጨዋታ ነው ማለት ይቻላል። ይህንን ካልን እንግዲህ አንዳንድ የዝውውር መረጃዎችም አሉ ወደ እናንተ የምናደርስ ይሆናል። ይህንን ከማድረሴ በፊት ግን ሚካኤል አርቴታ በተለይም ደግሞ በጉዳት ምክንያት ቡድኑን በተመለከተ ስጋት እንዳለው ሲጠየቅ የተናገረውን ነገር ልንገራችሁ። አዎ በተለይም አሁን በዚህ ሁኔታ ውስጥ ነን። መጀመሪያ አጥቂዎች ነበሩ፣ ከዚያም ተከላካዮች፣ አሁን ደግሞ የመሃል ሜዳ ተጫዋቾች ናቸው። አሁንም ይህንን እየተቋቋም ነው፣ ነገር ግን ተጫዋቾቹ ወደ ጤናማ ሁኔታ እንዲመለሱ እንፈልጋለን ሲል ነው የአርሰናሉ አሰልጣኝ ሚካኤል አርቴታ የተናገረው። እንግዲህ ማርቲን ኦዴጋርድ ያጋጠመው ጉዳት ብዙም ከባድ እንዳልሆነ ነው እየተገለጸ የሚገኘው። ጉዳት በተደጋጋሚ የሚያጠቃው ተጫዋች እንደሆነ ይታወቃል። እንዲሁም የሆነ ጊዜ ጉዳት ካስተናገደ በኋላ ነው ተጫዋቹ ከዚህ በፊት የነበረውን አቋም ማሳየት ያልቻለው እንጂ በጣም ታለንትድ የሆነ ተጫዋች እንደሆነ ሁላችንም እናውቃለን እና ጉዳት የአንድን ተጫዋች ኬሪየር ምን ያህል እንደሚያበላሽ ይታወቃል እና አንደኛም ክለቡን ይጎዳል፣ ሁለተኛ የተጫዋቹን ሕይወትም ጭምር ነው ጉዳት የሚጎዳው። በቀላሉ እንግዲህ የማንቸስተር ሲቲውን ሮድሪ መመልከት እንችላለን እና ከዚህ በፊት ሲያስመለክት የነበረው ብቃትና የኤሲኤል ጉዳት አስተናግዶ ለአንድ ዓመት ያህል ከሜዳ ርቆ ከተመለሰ በኋላ ከዚህ በፊት የምናውቀውን ብቃት ሲያስመለክተን አላየንም እና ጉዳት ማለት ለተጫዋቾች በጣም ጎጂ ነገር ነው። እንዲሁም አንዳንድ ደጋፊዎች በጉዳት ሲደሰቱ እኔ በጣም ነው የምገረመው። ምክንያቱም የአንድን ተጫዋች ኬሪየር ሙሉ ለሙሉ ማበላሸት የሚችል ነገር ነው ጉዳትና በየትኛውም ክለብ ተጫዋች ጉዳት መቀለድ መልካም ተግባር ነው ብዬ አላምንም። ሌሎች መረጃዎችን ደግሞ ላድርሳችሁ። አርሰናሎች እንግዲህ ከ50 እስከ 60 ሚሊዮን ዩሮ የሚገመተውን የአርቢ ሌዝቢቹን የክንፍ ተጫዋች የሆነውን አንቶኒዮ ኑሳን እየተከታተሉት እንደሆነ ይታወቃል። ይህ ተጫዋችን ከዚህ በፊትም አርሰናሎች ሲከታተሉት ነበረ እና የአርሰናል መልማዮች በቅርበት ሁኔታውን እየተከታተሉት እንደሆነ ነው እየተገለጸ የሚገኘው። ለአርሰናል አጫዋወትም ተጫዋቹ ይመቻል የሚል እምነት አላቸው። በክንፍ መስመር ቦታ ላይ አርሰናል አሁንም ቢሆን ተጫዋች መመልከት እንዳለበት ከዚህ በፊትም አሁንም ቢሆን የጎል ዕድል መፍጠር ላይ እንዲሁም ጎሎችን የማስቆጠር ሁነት ላይ ያለው በቂ ነው የሚል እምነት እንደሌለ ነግሬያችሁ ነበር። አርሰናል በመሃል ስፍራና በመከላከል ረገዱ ግን በጣም ድንቅ የሆነ ቲም እንደሆነ ይታወቃልና ገብርኤል ማርቲኔሊ እንግዲህ ያባከነውን ኳስ መመልከት ችለናል። እንግዲህ ብሬንትፎርድን በገጠመበት ጨዋታና እንደዚህ አይነት ሙመንቶች ደግሞ በጣም ከፍተኛ የሆነ ኢምፓክት ሊኖራቸው ይችላል እና ያችን ጎል አስቆጥሮ ቢሆን አርሰናል እንግዲህ ጨዋታውን አሸንፎ የመውጣት እድል ይኖረው ነበር። ሃምቡርግ እንግዲህ ስለ ፋቢዮ ቬራ የወደፊት ቆይታ በሚቀጥሉ ሳምንታት ከአርሰናል ጋር ድርድር እንደሚጀምር ይጠበቃል። ክለቡ ተጫዋቹን በቋሚነት ለማስፈረም ቀደም ሲል 20 ሚሊዮን ዩሮ ለመክፈል ተስማምቶ የነበረ ሲሆን አሁን ግን በክረምቱ የተስማማበትን ያህል ገንዘብ የመክፈል ፍላጎት እንደሌለው ተገልጿል። ይህ ምናልባትም ተጫዋቹ ይህን ያህል የጠበቀውን ያህል ሳይንቀሳቀስለት ስለቀረ ሊሆን ይችላልና አርሰናሎችም ይህን ሁኔታ በሚገባ ይመለከቱታል ተብሎ ይጠበቃል።
ከዛ ውጪ አርሰናል የኢንተር ሚላኑ አጥቂ ፍራንቼስኮ ፒዮስፕሪንቶን ለክረምቱ መስኮት ኢላማ አድርጎታል ተብሏል። ማይክል አርቴታ ወጣት አጥቂ ይፈልጋል። እናም ስፒሪቶ ደግሞ በራዳሩ ውስጥ እንደተካተተ ነው እየተገለጸ የሚገኘው። የአርሰናል ስካውቶች ቅዳሜ ኢንተር ጁቬንቱስን 3-2 ባሸነፉበት ጨዋታ ፒዮስ ፔዚንቶን ለመከታተል በሳንሲሮ ተገኝተው ነበርና ይህ የሚያመላክተው ደግሞ ተጫዋቹን ማስፈረም ካላቸው ፍላጎት ከፍተኛ እንደሆነ ፍንትዋጎ የሚያሳይ ነው። አርሰናሎች እንግዲህ አሁንም ቢሆን በርካታ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። ከዚህ ተጫዋች ባሻገር እንግዲህ የጁሊያን አልቫሬዝን ሁኔታ እንመልከት። እንግዲህ የጁሊያን አልቫሬዝ ጓደኛ አልቫሬዝ ወደ አርሰናል መዘዋወር ትክክለኛ አማራጭ እንደሆነ ለሱ እንደነገረው አረጋግጧል። አልቫሬዝን ለማስፈረም የአውሮፓ ታላላቅ ቡድኖች ባርሴሎና፣ ፒኤስጂ፣ አርሰናል እና ቼልሲ ይጠቀሳሉ። ነገር ግን ምንም ያህል ያቀረቡትን ያህል ገንዘብ ቢያቀርቡም ወደ አርሰናል ለመዘዋወር እንደሚፈልግ ለጓደኛው ነግሮታል። በተጨማሪም አትሌቲኮ ማድሪድን ለቅቄ ወደ ቼልሲ ላለ ክለብ እንኳን ለመፈረም አላስብም ሲል ነው የተናገረውና ተጫዋቹ ህልሙ እንደሆነ በቃ በሚገባ አሳይቷል። እና እኔ ከዚህ በፊትም በተደጋጋሚ ስነግራችሁ ነበርና ሁሊያን አልቫሬዝ ወደ አርሰናል የሚመጣበት እድል እጅግ የሰፋ ነው። ይህ እንደሚሆንበት ደግሞ ብዙ ሪዝኖች ሊኖሩ ይችላሉ። ምክንያቱም አንድሪ ቤርታ እንግዲህ በአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር እንደነበረ ይታወቃልና በቀላሉ ሁኔታውን የመጨረስ እድል ይኖረዋል። ሌላኛው ደግሞ ተጫዋቹ ወደ አርሰናል የመምጣት ፍላጎት እንዳለው በሚገባ አሳውቋልና ይህ ተጫዋች ወደ አርሰናል ቢመጣ የሚሰጠው ግልጋሎት በጣም የላቀ ነው የሚል ነው እምነት ያለኝ። ምክንያቱም እንደ ቪክተር ዮክሬሽ አይነት ታርጌት ማን የሆኑ ተጫዋቾች የሚያስፈልግባቸው ጨዋታዎች ሊኖሩ ይችላሉ። ነገር ግን ደግሞ እንደዚህ አይነት ፍሌክሲብል የሆነ ራሱ የጎል ዕድል ፈጥሮ ጎልን የሚያስቆጥር በዛ ላይ ፕሪሚየር ሊግን የተላመደ ተጫዋች አርሰናልን ሲቀላቀል የሚሰጠው አስተዋጽኦ በጣም የላቀ ነው የሚል እምነት አለኝና ከዚህ አንጻር ይሄ የተጫዋች እንግዲህ ወደ አርሰናል የመምጣቱ እድሉ በተለይም በክረምቱ የዝውውር መስኮት እጅግ ከፍተኛ እንደሆነ ታማኝ የሚባሉ የዜና አውታሮች እየዘገቡት ይገኛሉ። ምናልባትም ይህንን ተጫዋች እንግዲህ በክረምቱ የዝውውር መስኮት አርሰናል ሲቀላቀል የመመልከት እድላችን እጅግ የላቀ እንደሆነ እየተነገረ ይገኛል። ሮበርቶ ዲዘርቢ እንግዲህ ከኦሎምፒክ ማርሴ ከተለያዩ በኋላ የመጀመሪያ ጨዋታውን ያደረገው ዋኔሪ ሙሉ 90 በተጠባባቂነት አሳልፏል። እንግዲህ የሮበርቶ ዲዘርቢ ወሳኝ ሚና ነበር። በተለይም ተጫዋቹን በጣም ይፈልጉት ወይም ይወዱት ነበር። ነገር ግን ስለዚህ ከዛ አንጻር ይሄ ተጫዋች እንግዲህ በኦሎምፒክ ማርሴ ከዚህ በኋላ የመሰለፍ እድል ይሰጠዋል የሚለው ነገር ወይም ለእድገቱ ላይ የራሱ ሆነ ኢምፓክት ሊኖረው ይችላል የመሰለፍ እድልን ማግኘት የማይችል ከሆነ። ማርኮ ኮኮሬላ እንግዲህ በጉዳት ከ3 እስከ 4 ሳምንት የሚርቅ ሲሆን የአርሰናሉ ጨዋታ ያመልጧል ተብሎ ይጠበቃል። የፉልባክ ተጫዋች እንግዲህ በጣም ጥሩ የሚባል በተለይም በቼልሲ ቤት በጣም ኮንሲስተንት የሆነ አቋሙን የሚያሳይ ተጫዋች እንደሆነ ይታወቃልና የአርሰናሉ ጨዋታ እንደሚያልፈው ነው እየተነገረ የሚገኘው። አርሰናል እንግዲህ የሚመጡትን ጨዋታዎች በሚገባ በጥንቃቄ ማሸነፍ የሚችል ከሆነ ወደ ዋንጫ የሚያደርገው ግስጋሴ በጣም መልካም ይሆናል ተብሎ ይጠበቃል። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።